በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ባለው እጅግ አደገኛ ወታደራዊ ዘመቻ ስር በመካከለኛው ምስራቅ አካባቢ መላው ቀጠናውን ሊያናጋ የሚችል አዲስ የጦር ግንባር ሊከፈት እያሰፈሰፈ ይገኛል። የቱርክ መንግስት ከፍተኛ ባለስልጣናት በእስራኤል ላይ እጅግ መጠነ ሰፊ አሳሳቢና ጠንከር ያለ ማስጠንቀቂያ እየሰጡ ሲሆን በቴህራን ላይ የሚሰነዘር ማንኛውም ተጨማሪ ወታደራዊ ጥቃት በአንካራና በኢየሩሳሌም መካከል ቀጥተኛ ብሎም መጠነ ሰፊ የሆነ የጦርነት ግጭት እንዲቀሰቀስ ምክንያት ሊሆን እንደሚችል አስታውቀዋል። ሚሳኤሎች በአየር ላይ እንደበረዶ በሚዘንቡበትና አየር ድብደባ ማስጠንቀቂያዎች ከፋርስ ባህረ ሰላጤ እስከ ሌቫንት ግዛቶች ድረስ በከፍተኛ ድምጸት በሚጮሁበት በዚህ ጊዜና አስፈሪ ወቅት ላይ ለዘመናት የቆዩት የቀጠናው ጂኦፖለቲካዊ ውጥረቶች በድጋሚ በከፍተኛ ሁኔታ እየተናጉ ይገኛሉ። በዚህ ጊዜ ደግሞ ሁለት ግዙፍ ወታደራዊ ኃይሎች በሶሪያ በፊሊስጤምና በቀጠናው የበላይነትን የመያዝ የወደፊት ጣፈንታ ላይ አይን ላይን ተፋጠው ይገኛሉ። ትኩሳቱን በትንታኔያችን ይዘነዋል። ውድ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታም። በሁለቱ ሀገራት መካከል የሚሰነዘሩት የቃላት ጦርነቶችና ጠንካራ መግለጫዎች አሁን ላይ ከፍተኛ ደረጃ ደርሰዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን የእስራኤልን ድርጊት በኢራን ላይ ብቻ ሳይሆን በመላው የቀጠናው ስርዓት ላይ የተደቀነ የህልውና አደጋ አድርገው በመፈረጅ ደጋግሞ ሲናገሩ ተደምጠዋል። ፕሬዝዳንቱ አክለው ቱርክ ቀደም ሲል በሊቢያ በካራባክና በሌሎችም አካባቢዎች ላይ እንዳሳየችው ሁሉ አሁንም ቢሆን የሀገሪቱን ብሔራዊ ጥቅም ለማስከበር ወሳኝና ብሎም ጠንካራ ኃይል ለመጠቀም ዝግጁ መሆኗን ገልጸዋል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በኩላቸው እስራኤል ከኢራን በኋላ አዲስ ጠላት ፍለጋ ላይ መሆኗን በመግለጽ ቱርክ ቀጣዩ የእስራኤል ኢላማ ልትሆን እንደምትችል ከሰዋል። በቱርክ ዜና ማሰራጫዎችና በማህበራዊ ድረገጾች የሚገኙ ተንታኞችና ጋዜጠኞች የቱርክ ጦር ኃይሎች አከራካሪ ወደሆኑ የቀጠናው ክፍሎች ሊገቡ ስለሚችሉባቸው ሁኔታዎች በስፋት እየተወያዩ ሲሆን፣ አንዳንዶቹ ደግሞ ኢየሩሳሌም ራሷ በጥቂት ቀናት ውስጥ በቱርክ ወታደራዊ ጫና ስር ልትወድቅ እንደምትችል በግልጽ የተናገሩ ይገኛሉ። ይህ ሁኔታ ተራ የሆነ የቃላት ጦርነት ብቻ ተደርጎ የሚወሰድ አይደለም። ይልቁንም ባለፉት ረጅም ዓመታት ውስጥ በሁለቱ ሀገራት መካከል እየተፋፋመ የመጣው ከፍተኛ ፉክክር ውጤት ሲሆን ከአሳድ ውድቀት በኋላ በሶሪያ ውስጥ የተፈጠረውን የስልጣን ክፍተት በጋዛና በሊባኖስ ውስጥ አሁንም ቢሆን እየቀጠለ ያለው ቀውስ ከዚያም ሲሻገር የአንካራ ታላቅ ወታደራዊ ሽግግር ጉዞ ለዚህ ፍጥጫ መባባስ እንደ ተጨማሪ ማፋጠኛ ሆኗል። እስራኤል ከባለብዙ ግንባር ውጊያዎች በከፍተኛ ሁኔታ ደክማ ቢሆንም በውጊያ ልምድ ግን እየጠነከረች በምትወጣበት በዚህ ወቅት ላይ ቱርክ በወታደራዊ አቅሟ ላይ ያሉትን ክፍተቶች ለመሙላትና በምስራቃዊ ሜዲትራኒያን እንዲሁም ከዚያ ባሻገር ቀዳሚ ኃይል ሆና ለመውጣት በከፍተኛ ፍጥነት እየተንቀሳቀሰች ትገኛለች። አሁን ላይ ያለው ስጋት እጅግ የላቀ ነው። ቀጥተኛ የሆነ የቱርክና የእስራኤል ግጭት ከተከሰተ መጠኑ ከቅርብ ጊዜ ግጭቶች ሁሉ እጅግ የላቀ ከመሆን በላይ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ንብረቶችን የኩርድ አማጽያንና ከጥቁር ባህር እስከ ቀይ ባህር ድረስ የተዘረጉ በርካታ ተላላኪ ኃይሎችን ወደ ጦርነቱ እሳት ሊጎትት የሚችል አደገኛ ሁኔታ ነው። ታዲያ የአሁኑ ቀውስ መንስኤው በቀጥታ የሚመነጨው በ2026 መጀመሪያ ላይ ከተከሰቱ ክስተቶች ጋር የተገናኘና የተያያዘ ነው። የአሜሪካና እስራኤል ጦር ኃይሎች በወርሃ የካቲት መጨረሻ ላይ በኢራን የኒውክሌር ተቋማት፣ በሚሳኤል ጣቢያዎች፣ በእዝ ማዕከላት ላይ መጠነ ሰፊ ጥቃቶችን በሰነዘሩበት ወቅትም ቱርክ ድርጊቱን የሉዓላዊነት ጥሰትና ቀጠናውን ሊያምስ የሚችል አደገኛ እርምጃ ነው ስትል በጽኑ ኮንናው ነበር። ፕሬዝዳንት ረሲብ ጣይብ ኤርዶሃን መካከለኛው ምስራቅን ሊያወድም የሚችል የእሳት ቀለበት እየተፈጠረ መሆኑን በማስጠንቀቅ ጭምር የቱርክ ዲፕሎማቶች ውጥረቱን ለማርገብ ከበስተጀርባ በከፍተኛ ሁኔታ ሲሰሩ ቆይተዋል። ሆኖም ግን የኢራን ሚሳኤሎች ወደ እስራኤል ኢላማዎች ሲወነጨፉ አንዳንዶቹም በቱርክ ግዛት ላይ የሚገኙ የኔቶ መከላከያ ስርዓቶች አማካይነት ሲመቱ አንካራ ራሷን እጅግ አስቸጋሪ በሆነ ሁኔታ ውስጥ አግኝተዋለች። ወደ ቱርክ ድንበር አቅራቢያ ሲመጡ የነበሩት 3 እና ከዚያ በላይ የሆኑ የኢራን ሚሳኤሎች በተባባሪ ኃይሎች መከላከያ አማካይነት መመታታቸውን ተከትሎ ጦርነቱ ምን ያህል በፍጥነት ወደ ሌሎች አገራት ሊዛመት እንደሚችል ትልቅ ማሳያ ሆኗል። የቱርክ ባለስልጣናት አሁን ድረስ እጅግ ጥንቃቄ የተሞላበት አካሄድን እየተከተሉ ይገኛሉ። ይኸውም የእስራኤል ትንኮሳ እያወገዙ በጦርነት ውስጥ በቀጥታ ከመሳተፍ ቢቆጠቡም ትዕግስታቸው ግን ገደብ እንዳለው በተለያዩ መንገዶች ምልክቶችን እየሰጡ ይገኛሉ።
ሶሪያ አሁንም ቢሆን እጅግ አደገኛ የጦር ቀጠና ሆና ቀጥላለች። የበሽር አልአሳድ አገዛዝ ከወደቀ በኋላ ቱርክ በሰሜናዊው የሶሪያ ክፍል ያላትን ተጽዕኖ በማጠናከር አዲሱን የደማስቆ ባለስልጣናት እየደገፈችና አሸባሪ ናቸው ስትል ለምትፈረጃቸው የኩርዲስታን ታጣቂ ቡድኖችም ወታደራዊ እርምጃዎችን እየወሰደች ትገኛለች። እስራኤል በበኩሏ በሶሪያ ውስጥ ያላትን ተሳትፎ በከፍተኛ ሁኔታ በማስፋፋት መቶዎች የሚቆጠሩ የአየር ድብደባዎችን፣ የምድር ወረራዎችና በደቡብና በምስራቅ ለሚገኙ የአካባቢው ታጣቂ ቡድኖችም ድጋፍ እየሰጠች ነው። የእስራኤል ጦር አውሮፕላኖች የቱርክ ጥቅም እያደገባቸው ነው ተብለው በሚታሰቡባቸው እንደ ፓልሚራ ባሉ አካባቢዎች ላይ ጥቃቶችን ሰንዝረዋል። ባለፈው ዓመት በሁለቱ ሀገራት ወታደሮች መካከልም የተመሰረተው ቀጥታ መገናኛ መስመር እስካሁን ድረስ ፈጣን ጥፋት እንዳይከሰት ቢከላከልም ምንጮች ግን ይህ መስመር ሁከት እንዳይፈጠር የያዘ እጅግ ደካማ ክር እንደሆነ ይገልጻሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቱርክ አዲስ የኦቶማን ግዛት የመመስረት ምኞት አላት ሲሉ በግልጽ በመውቀስም አንካራ በሌቫንት ግዛት ላይ የበላይነቷን ለመመለስ ፈጽሞ እንዳታስብ ሲሉ አስጠንቅቀዋል። የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ደግሞ ይበልጥ ርቀው በመሄድ ቱርክ እንደ ኢራን ሁሉ ለእስራኤል ትልቅ ስጋት መሆኗን ገልጸዋል። ይህ አገላለጽ በአንካራ ባለስልጣናት ዘንድም ከፍተኛ ቁጣን ቀስቅሷል። ለነዚህ ትንኮሳዎች የቱርክ ምላሽ ዲፕሎማሲንና ጠንካራ ወታደራዊ ዛቻን እያቀላቀለ ነው። ኤርዶጋን በጽዮናዊቷ እስራኤል ላይ መለኮታዊ ፍርድ እንዲመጣ ሲማጸኑና የቱርክ እያደገ የመጣው ኃይል በጋዛና በሊባኖስ የተፈጸሙትን ግፍ መሰል ድርጊቶች ዳግም እንዳይከሰቱ እንደሚከላከል ምሏል። በቅርቡ በሰፊው በተሰራጨው አንድ ንግግራቸው ወቅትም ቱርክ በሌሎች አካባቢዎች ጣልቃ በመግባት ወሳኝ እርምጃዎችን እንደወሰደች ሁሉ በእስራኤል ላይም ተመሳሳይ እርምጃ ከመውሰድ ወደ ኋላ እንደማትል ገልጸዋል፣ አሳስበዋል። ለዚህ ግጭት መባባስ ዋነኛ ምክንያት ቱርክ ላለፉት 10 ዓመታት ወታደራዊ ፍላጎቷን በራሷ አቅም ለማሟላት ስታደርግ የቆየችው ጥረት ነው። ይህ ሽግግር ዓለምን ያስገረመውና እንዲሁም የጦር መሳሪያዎችን ማምረት ያስቻለ ቢሆንም ተንታኞች ግን እነዚህ መሳሪያዎች እንደ እስራኤል ካለ ዘመናዊ ጠላት ጋር ምን ያህል ሊቋቋም እንደሚችል ጥያቄ ያነሳሉ። በቅርቡ በኢስታንቡል በተካሄደው የሳሃ ኤክስፖ ላይ የመከላከያ ባለስልጣናት የቱርክ የመጀመሪያ የሆነው የኢልድሪም የተሰኘው አህጉር አቋራጭ ባላስቲክ ሚሳኤል ይፋ አድርገዋል። ይህ ሚሳኤል እስከ 6000 ኪሎ ሜትር ርቀት የመምታት አቅም እንዳለውና እስከ 3000 ኪሎ ግራም ክብደት ያለው ፈንጂ መሸከም ብቃትን እንዳነገበ ተነግሮለታል። በአውሮፓ በአፍሪካና በጥልቅ እስያ ውስጥም የሚገኙ ኢላማዎችን የመምታት አቅም ያለው ይህ በፈሳሽ ነዳጅ የሚንቀሳቀሰው ስርዓት በርካታ የማስተዋወቂያ ስራዎች ተሰርተውለታል። የመከላከያ ሚኒስትሩ ያሻር ጉለር ይህን ቴክኖሎጂ ቱርክን በዓለም ጥቂት ሀገራት በሚገኙት የላቀ ደረጃ ላይ ያስቀመጣት ትልቅ ስኬት ነው ሲሉ አሞካሽተውታል። ከዚህ በተጨማሪ እንደ ታይፉንና ጄንክ ያሉ አጭር ርቀት ተተኳሽ ባላስቲክ ሚሳኤሎች አሁን ላይ በከፍተኛ ሁኔታ ወደ ምርት እየገቡ ነው። የሃይፐርሶኒክ የሆኑ ቴክኖሎጂዎችና ፈጣን ሙከራዎችን በቱርክ መገናኛ ብዙሃን ዘንድ አዲስ የማስፈራሪያ ዘመን መጀመሩን እያስነገሩ ይገኛሉ። በሌላ በኩል ደግሞ ለእስራኤል አይረን ዶም ምላሽ እንዲሆን የተገነባውና ስቲል ዶም የተሰኘው የተቀናጀ አየር መከላከያ ስርዓት ከፍተኛ ትኩረትን እያገኘ ቢሆንም ሙሉ ለሙሉ ግን ስራ ለመጀመር እስከ 2030 ድረስ እንደሚፈጅ ይጠበቃል። የኢራን ሚሳኤሎች በቱርክ ሰማይ ላይ በተባባሪ ኃይሎች መመታታቸው ቱርክ የራሷን የሀገር ውስጥ መከላከያ እንድታፋጠን ትልቅ ግፊት ሆኗታል። በአየር ኃይል ረገድ የካን 5ኛ ትውልድ ተዋጊ ጀት አሁንም በሙከራ ደረጃ ይገኛል። ይህ ፕሮጀክት ከሩሲያ የተገዛውን የኤስ-400 መከላከያ ስርዓት ተከትሎ በአሜሪካ ማዕቀብ ምክንያት ያረጁትን የኤፍ-16 አውሮፕላኖች ለመተካት የታለመ ነው። ከኳታርና ከዩናይትድ ኪንግደም የተገኙት ዩሮፋይተር ታይፎን አውሮፕላኖች ለጊዜው ክፍተቱን ቢሞሉም ሙሉ ለሙሉ ግን ወደ ስራ ለመግባት ረጅም ጊዜ ያስፈልጋቸዋል። በጦር ሜዳ የተፈተኑት የባይራክተር ቤተሰብ የሆኑ ድሮኖች በዩክሬን ጦርነት ወቅት አንዳንድ ውስንነቶች ቢታዩባቸውም ከኪዜሌልማ የውጊያ ድሮን ጋር በመሆን እድገታቸውን ቀጥሏል። በምድር ጦር በኩል የአልታይ ዋና የውጊያ ታንክ እንደ አውሮፓውያን ዘመን ቀመር በ2025 መገባደጃ ላይ ወደ ምርት የገባ ቢሆንም በአሁኑ ወቅት ግን በአገልግሎት ላይ ያሉት ቁጥራቸው አነስተኛ ነው። የባህር ኃይል ዘመናዊነት ግን በአዲስ የጦር መርከቦች፣ ባህር ሰርጓጅ መርከቦችና የሚሳኤል አጥፊ መርከቦች አማካይነት በከፍተኛ ፍጥነት እየተራመደ ይገኛል። ይህ ሽግግር ቱርክ በሜዲትራኒያንና በጥቁር ባህር ላይ ያለውን መልክዓ ምድራዊ ብልጫ እንድትጠቀምበት ይረዳታል። ይሁን እንጂ ባለሙያዎች የቱርክ ወታደራዊ ዝግጁነትን አሁን ላይ ካለበት ደረጃ በላይ ተጋኖ እንዳይቀርብ ያስጠነቅቃሉ። ብዙዎች አዳዲስ የጦር መሳሪያዎች ገና በመልማት ላይ መሆናቸውን ይጠቅሳሉ። መንግስታዊ ካልሆኑ ታጣቂ ቡድኖች ጋር የሚደረግ ውጊያና እንደ እስራኤል ካለ በቴክኖሎጂ የበለጸገ በኤፍ-35 ስውር ተዋጊ ጀቶች የታጠቀ
የላቀ የውጊያ ልምድ ካለው ጦር ጋር የሚደረግ ግጭት እጅግ የተለያየ ነው። የአቅርቦት ሰንሰለት ችግሮች፣ ወደ 30% አካባቢ የተጠጋው የዋጋ ግሽበትና የቴክኖሎጂ ውህደት ፈተናዎች አሁንም ትልቅ እንቅፋቶች ናቸው። ምንም እንኳን የመከላከያ በጀቱ 30% ቢጨምርም የሀገሪቱ የኢኮኖሚ ሁኔታ ግን በዚሁ ከቀጠለም በጦርነቱ ላይ ተጽዕኖ ማሳረፉ የማይቀር ነው። ያም ሆኖ ግን የቱርክ ጉዞ ግልጽ ነው። አንካራ በብዛት በመልክዓ ምድራዊ ስፋትና በሰው አልባ አውሮፕላኖቿ በሚሳኤሎቿና በተላላኪ ኃይሎቿ አቅሟ በእስራኤል ላይ ያለባትን የጥራት ክፍተት ለመሙላት እየጣረች ነው። ከዚህም ባሻገር ጦርነቱ ረጅም ጊዜ የሚወስድ ከሆነ የአንካራ ግዙፍ የምድር ጦርና የባህር ኃይል ተሳትፎ በተወሰኑ ሁኔታዎች ላይ ወሳኝ ሊሆን ይችላል። ከቱርክ ጋር ሊፈጠር በሚችል ማንኛውም አይነት ወታደራዊ ፍጥጫ ውስጥም እስራኤል የምትገባው በቅርብ ጊዜ ካከማቸቻቸው ከፍተኛ የውጊያ ልምዶች በመነሳት ቢሆንም በሌላ በኩል ደግሞ ወታደራዊ አቅሟ በተለያዩ ግንባሮች ላይ በመበተኑ ምክንያት ለከፍተኛ ስልታዊ መዳከም ተጋልጣ ባለችበት ወቅት ላይ በሐማስ፣ በሄዝቦላ፣ በኢራን ተላላኪ ኃይሎች እንዲሁም ደግሞ በቀጥታ በኢራን ጥልቅ ግዛቶች ውስጥ የሚካሄዱት ወታደራዊ እንቅስቃሴዎች የእስራኤል የተጠባባቂ ኃይል የጦር መሳሪያ ክምችት፣ የሀገር ውስጥ የፖለቲካ አንድነትን እንዲሁም ደግሞ ሌሎች ተያያዥ ጉዳዮችን በእጅጉ ፈትነውታል። በአገር ውስጥ ያለው የፖለቲካ ክፍፍል አሁንም እንደቀጠለ ሲሆን የጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራርም ቢሆን በየአቅጣጫው ከሚሰነዘርበት ከፍተኛ ጫና ጋር እየታገለ ይገኛል። ይሁን እንጂ የቴል አቪቭ ወታደራዊ ጥቅሞች አሁንም ቢሆን እጅግ ግዙፍና በቀላሉ የማይናቁ ናቸው። እስራኤል ያላት የላቀ የአየር ኃይል የበላይነት፣ በመረጃ ደህንነትና በስለላ ረገድ ያላት ብልጫ፣ ሰራዊቷን በአጭር ጊዜ ውስጥ የማንቀሳቀስ ብቃቷ እንዲሁም የአሜሪካ መንግስት የሚሰጣት ጽኑ የሆነ ድጋፍ ለሀገሪቱ ትልቅ አቅም ሆነውላታል። በተጨማሪም እስራኤል ጠላት ጥቃት ከመሰንዘሩ በፊት ቀድሞ የመምታትና ወሳኝ በሆኑ ጥቃቶች ጦርነት የማጠናቀቅ ወታደራዊ መርሆች አሁንም አጥብቃ ይዛለች። የእስራኤል መሪ ቱርክ በሶሪያ ውስጥ የምታደርጋቸውን እንቅስቃሴዎች ለምሳሌ ሊመሰረቱ የሚችሉ የጦር ሰፈሮችና ለአንዳንድ ታጣቂ ቡድኖች የምታደርገውን ድጋፍ ለሀገራቸው ደህንነት እንደ ቀጥተኛ ስጋት ይመለከቱታል። ይህ ብቻ አይደለም። ቱርክ እስራኤል በዙሪያ ከበው ከሚገኙ ጠላቶቿ ጋር በመሆን እንድታፍናት ወይም ደግሞ የቀድሞውን የኦቶማን ግዛት ተጽዕኖ ዳግም እንድታንሰራራ ታደርጋለች የሚል ስጋት እንዲያድርባቸው አድርጓል። በሁለቱ ሀገራት መከላከያ ክፍሎች መካከል የስህተት ስሌቶችን ለማስቀረት የሚያስችል የቀጥታ መገናኛ መስመር ቢኖርም ይህ መኖሩ ራሱ በሁለቱ ወገኖች ሁኔታዎችን ከቁጥጥር ውጪ ቢወጡም ሊከተል የሚችለውን አደጋ ጠንቅቀው እንደሚረዱ የሚያሳይ ነው። ይሁን እንጂ በቅርቡ በፓልሚራ አቅራቢያ ከቱርክ ጋር ግንኙነት አለው ተብሎ በሚታሰበው የአየር ኃይል ጣቢያ ላይ የተሰነዘረው ጥቃት ትናንሽ ግጭቶች ምን ያህል በፍጥነት ወደ ትልቅ እሳት ሊቀየሩ እንደሚችሉ የሚያሳይ ግልጽ ማሳያ ነው። እስራኤል በሶሪያ ውስጥ ለሚገኙ የኩርድ ታጣቂዎች የምታደርገው ድጋፍና በሶሪያ ውስጥ በሚገኙ የኢራን ኃይሎች ላይ የምትፈጽመው ወታደራዊ እርምጃ በቀጠናው ያለውን ወታደራዊ ካርታ ይበልጥ ውስብስብና አደገኛ እንዲሆን አድርጎታል። በቅርብ ጊዜያት በተደረጉ ትንታኔዎች ላይ በግልጽ እንደሰፈረው እዚህ ጋር አንድ እርስ በርሱ የሚጋጭ እውነታ ይገኛል። ይኸውም ቱርክ ከራሷ የደህንነት ስጋትና ከሀገር ውስጥ የፖለቲካ ፍላጎት ተነስታ የምታደርገውን ወታደራዊ ዘመናዊነት በእስራኤል ዘንድ እንደ ወረራ ወይም ደግሞ የጥቃት ፍላጎት ተደርጎ የመታየት ከፍተኛ እድል አለው። አንዳንድ አዲስ የሚሳኤል ሙከራ፣ አዳዲስ የጦር አውሮፕላኖች ይፋ መደረግ ወይም ደግሞ የሚካሄዱት የመከላከያ ኤክስፖች በቴል አቪቭ ዘንድ ያለውን ጭንቀትና ስጋት ይበልጥ ያባብሱታል። ይህ ደግሞ ምላሹ እስራኤል አጸፋዊ እርምጃ እንድትወስድ ሊያነሳሳት ይችላል። ለምሳሌ በሶሪያ ውስጥ ተጨማሪ ጥቃቶች መሰንዘር፣ የጦር መሳሪያ ግዢዋን ማፋጠን ወይም ደግሞ ቱርክን በዲፕሎማሲ ረገድ ለማግለል መሞከር ናቸው። እነዚህ የእስራኤል እርምጃዎች ደግሞ በበኩላቸው ቱርክ ያላትን የስጋት አመለካከት እውነተኛ እንደሆነ በማረጋገጥ በሀገሪቱ ይበልጥ ለጦርነት እንድትዘጋጅና አቅሟ እንድትገነባ ምክንያት ሆነዋታል። ፕሬዝዳንት ኤርዶሃንም ቢሆን የራሳቸው የሆነ ከፍተኛ የፖለቲካ ጫና አለባቸው። እንደ አውሮፓውያን ዘመን ቀመር በ2025 የሚካሄደው የፕሬዝዳንት ምርጫና እንዲሁም ከእጩነታቸው ጋር ተያይዘው የሚነሱ የህገ መንግስት ጥያቄዎች እንዳሉ ሆነው እየቀረቡ ባሉበት በዚህ ወቅት ላይ በፊሊስጤም በሶሪያና በቀጠናው መሪነት ረገድም ያላቸው ጥንካሬ ማሳየት ለደጋፊዎቻቸው እጅግ አስፈላጊ ነው። በእስራኤል እርምጃዎች ፊት ደካማ መስሎ መታየት ለኤርዶጋን በፖለቲካ ረገድ የማይታሰብና ተቀባይነት የሌለው ጉዳይ ነው። ሆኖም ግን መጠነ ሰፊ ጦርነት ውስጥ መግባት እጅግ ግዙፍ የሆኑ አደጋዎችን አዝሏል። የኢኮኖሚ ውድመት፣ ከኔቶ ጋር የሚፈጠር ውጥረት፣ ከፍተኛ የስደተኞች ማዕበልና የቱርክ ጦር አሁን ባለው አቋም ጦርነቱን በፍጥነት ላያሸንፍ የመቻሉ እድል ዋና ዋናዎቹ ናቸው።
በዚህ ዝርዝር ውስጥ ታዲያ ሶሪያ ቀዳሚውን ስፍራ ትይዛለች። ስለ ሀገሪቱ የወደፊት ጣፈንታ ያላቸውን ተቃራኒ እይታዎችም ቱርክ የምትደግፈው ማዕከላዊ ስልጣን፣ በሌላ በኩል ደግሞ እስራኤል የምትፈልገው የደህንነት ቀጠናና ከኩርዶች ጋር የምታደርገው አጋርነት በየቀኑ የግጭት መንስኤዎችን እየፈጠሩ ይገኛሉ። ቱርክ እስራኤል በምትደግፋቸው የኩርድ ቡድኖች ላይ የምትሰነዝረው ወረራ ወይም እስራኤል በቱርክ ወታደራዊ ይዞታዎች ላይ የምትደርሳቸው ጥቃቶች የጦርነት ልውውጥ እንዲቀሰቀስ ሊያደርጉ ይችላሉ። በተጨማሪም በምስራቃዊ ሜዲትራኒያን ባህር ውስጥ በተለይም ከኤነርጂ ሀብትና ከስደተኞች የጉዞ መስመር ጋር ተያይዞ የሚነሱ የባህርና የአየር ላይ ግጭቶች ሌላኛው የጦርነት መነሻ ሊሆኑ ይችላሉ። እዚህ ባለፈ ቀድሞውኑ በመቀጣጠል ላይ ያለው በተላላኪ ኃይሎች የሚደረግ ድብቅ ጦርነት በሳይበር ጥቃቶች፣ በግድያዎች ወይም በዲፕሎማሲ ተቋማት ላይ በሚሰነዘሩ ጥቃቶች ወደ ከፍተኛ ደረጃ ሊሸጋገር ይችላል። ሌላ ሊታይ የሚችለው ሁኔታ የሚሳኤል ውርጅብኝ ነው። የቱርክ ረዥም ርቀት ሚሳኤሎች ከእስራኤል ዘመናዊ የአየር መከላከያ ስርዓቶች ጋር የሚፋጠጡበት ይህ ሁኔታ በቅርቡ በኢራንና በእስራኤል መካከል የታየውን ግጭት እጅግ በላቀ ደረጃና ሁኔታ የሚደግም ይሆናል። ሙሉ በሙሉ ወደ ሆነ የተለመደ ጦርነት ከተገባ ደግሞ በሶሪያ ምድር ላይ የሚደረጉ የምድር ጦር እንቅስቃሴዎችን፣ ከፍተኛ የአየር ላይ ውጊያዎች፣ የባህር ላይ ከበባዎችና የኢኮኖሚ ጦርነትን ያጠቃልላል። በዚህ ጦርነት ውስጥም የሳይበር ቴክኖሎጂ ብሎም ሳተላይቶች ከዚህ ቀደም ታይቶ የማይታወቅ ሁኔታ ትልቅ ሚና ይጫወታሉ። በጦርነት ሊከሰት የሚችለው የሰው ህይወት መጥፋት በአጭር ጊዜ ውስጥ ወደ 10 ሺዎች ሊጠጋ እንደሚችል የሚገመት ሲሆን ኢኮኖሚያዊ ኪሳራውም በ100 ቢሊዮኖች የሚቆጠር ዶላር ሊደርስ ይችላል። ቱርክ የኔቶ አባል እንደመሆኗ መጠን ከአሜሪካ ዋነኛ አጋር ከሆነችው እስራኤል ጋር የምትገባበት ግጭት በኔቶ ጥምረት ውስጥም ታይቶ የማይታወቅ ከፍተኛ ቀውስ ማስከተሉ አይቀሬ ነው። አሜሪካ ማንኛውም አይነት አስተዳደር ስር ብትሆንም በዚህ ወቅት ላይ እጅግ አሳዛኝና አስቸጋሪ ምርጫዎች ይደቀኑባታል። ሩሲያ፣ ቻይናና የባህረ ሰላጤው ሀገራትም ቢሆኑ ለራሳቸው ስልታዊ ጥቅም ሲሉ በዚህ ግጭት ውስጥ የራሳቸው ሚና ለመጫወት ይሞክራሉ። የአውሮፓ የኤነርጂ ደህንነትና የስደተኞች ፍሰትም ቢሆን ወዲያውኑ ከፍተኛ ድንጋጤ ይገጥመዋል። እስራኤል በኢራን ላይ የምታደርገውን ጫና ከቀጠለችበት መጠነ ሰፊ ጦርነት ውስጥ እንደምትገባ ቱርክ የምትሰጠው ማስጠንቀቂያ በርካታ ግቦችን ያነገበ ነው። ይሁን እንጂ እነዚህ ማስጠንቀቂያዎች እውነተኛ የጦርነት ዝግጅትን የሚያመላክቱ ይሁኑ ወይም በስሌት የሚደረጉ የቃላት ዛቻዎች ከዋሽንግተን እስከ ኢየሩሳሌም እንዲሁም እስከ አንካራ ያሉ የመከላከያ ሚኒስትሮቹን በእጅጉ ያሳሰበ ያለ ዋና ጥያቄ ሆኖ ተደቅኗል።